እንዴ አባይ ዮናስ የጠፉ ሰው አባይ ዮናስ እንደምን አለጃ ሰላም ደርሲውን ጠፉብን እኮ ምንድነው? ምን አደረግን? ምን ቲክቶክ ድራሽን አጠፋኝም። ምን ነው ችግር አለ? እናንተ ጋር ተከራክሬ ወይንም ተወያይቼ ስወጣ የኔው እምነት ተከታዮች አጥረግርገው ስሰደብ ነው የምውለው እና ሰለቸው ታውቃለህ። የሚሰድቡኝ ደግሞ የኔው እምነት ተከታዮች ናቸው። እኔ እጃ አንተ ስለ እውነት እንደው በምታምነው በአላህ መስከር። አንድ ነገር ልንገር፣ እኔ እናንተ ጋር ስከራከር አንደኛ እምነትን ባላምንበትም እናንተ የምትከተሉትን አክብሬ በአክብሮት ነው የምናገረው። ለዛም እናንተ ጥሩ የሆነ ፊድባክ ነው ያላችሁ። በዛ ላይ ደግሞ በቻልኩት ስለ ክርስትና ስመሰክር በቻልኩት መጠን በማስረጃ አልፌ ሄጄ ደግሞ ማለቀውን አልናገርም። ራስህ እኔ ብትመሰክርልኝ ደስ ይለኛል። ብዙዎች ይመጡና ሃይማኖታችን አሰደብክ ምናምን እንደዚህ አልክ ምናምን ይያሉ ያውም ገብተው መከራከር አቅም የሌላቸው እውነቱን ለመናገር ጂያ ኡስታዝ ዋሂድ አሚር ምናምን እዚህ ያለ ብዙዎች አሉ እና እነሱ ፊት ጠንካራ ናቸው፣ አንባቢ ናቸው። ዝም ብሎ ገብቶ ለራሱ እንዲሁ ዝም ብሎ ገብቶ እንኳን ተውና እንትኑን ከራከራለሁ ብሎ መግባት እንትን ይፈልጋል። ይሄ ምንድነው ድፍረት ይፈልጋል። ምክንያቱም ዘው ብለህ ገብተህ የሆነ ማንም እንዲሳቀብህ በሳቅ ኢሞጂ ታጅበህ መቆየት አትፈልግም። ገብቶሃል? ላይቭ ክርክር ስለሆነ ማለት ነው። ስለዚህ የሆነ ነገር ሳይኖርህ ገብተህ ትከራከር። እነዚህ የሚያንቋሽሹኝ ወይንም አንደርስቲሜት የሚያደርጉ ሰዎች የኔ ተከታዮች የሚገርምህ ገብተው አይከራከሩም። ግን እኔ ስገባ አጥረግርገው ስልችት አደረጉኝና ጠፋውኝ የተወሰነ እና በዚህ ምክንያት ነው። እንትን ያነሱት ሐሳብ ትክክል ነው። በነገራችን ላይ አንድ ነገር ላካፍሎት ማለት እንትን አለ። እኔ አሁን ስለ ህይወቴ ሳወራ ሁለት አይነት የህይወት ምዕራፍ አለኝ። ያው ካሉኝ የህይወት ምዕራፎች ውስጥ ላይክ አንዱን የህይወቴን አካል በሁለት ምዕራፍ ከፍዬዋለሁ። አንደኛው የዱርዬነት ዘመን ነው። ሁለተኛው ደግሞ አይ ዱርዬነት ይበቃኛል ብዬ መንፈሳዊነትን ፈልጌ ወደ መንፈሳዊ ህይወትነት የመጣሁበት ጊዜ ነውና በዱርዬነት ጊዜ ላይ መዋሸት፣ ማጭበርበር፣ መሳደብ፣ ጋጠወጥነት ምናምን የሚጠበቁ ናቸው ያሉ ነው። ግን ያንን ህይወት ትቼ ወደ መንፈሳዊ ህይወት ስመጣ ለፖለቲካ አይደለም፣ ምንድነው አምላክን የመገዛት ውዴታ፣ አምላክን የመያዝ ፍላጎት፣ ያንን አምላክ በትክክለኛ መንገድ የመገዛት ጥማት ነበረ እና እኔ አይ ቲንክ ከክርስትናም ከእስልምናም እንዲህ ማለት አልፈልግም። እኔ ግን እዚህ ያለሁት ስለ መንፈሳዊ ነገር ነው። ስለዚህ ለፖለቲካ አይደለም፣ እውነትን ለማወቅ ለመረዳት ነው እዚህ የመጣሁት ማለት ነው። ሌላ ምንም ነገር የለም። እና አባይ ዮናስ የሚገርሙት ነገር ወላሂ ነው የምሎት፣ ይሄ ቀን እኔ አይንጋልኝ። እኔ ከሰዎች እስልምና እንድሰልም ያደረጉኝ ሰዎች ክርስቲያኖች ናቸው። እዚህ ቲክቶክ ላይ ያሉ ክርስቲያኖች ወላሂ ነው የምሎት ማለት ነው። እኔ ምንም የምዋሸው ነገር የለም። እኔ በሰው ተጠቁሜ ነው በሰው በግዴታ ወደ ቲክቶክ ሄደክ ጥያቄዎችን መጠየቅ አለብክ ተብዬ የመጣሁት። ድሮ ቲክቶክ ላይ ከመምጣቴ በፊት በየቤተ ክርስቲያኑ እየሄድኩ ከቻልኩም ደግሞ ከእናቴ ጋር የተወሰኑ ገዳማት እየሄድኩኝ ሰዎችን እጠይቅ ነበር። ለጥያቄዎች መልስ የለኝም ነበር። የመጨረሻው የሚመለስልኝ መልስ ምን ነበረ? ይደነቃል እንጂ አይመረመርም የእግዚአብሔር ስራ ማለት ነው። እኔ ደግሞ ጥያቄ አለኝ። ጥያቄ ደግሞ ካልተመለሰልኝ መረጋጋት አልችልም። ስለዚህ ከኦርቶዶክስ ወጥቼ ጴንጤም ገብቻለሁ፣ ብዙ ቦታ ገብቻለሁ። ከዛ መጨረሻ ላይ ወደ 8 ዓመት ምናምን ሃይማኖት ሳይኖረኝ አንድ ፈጣሪ አለ ብዬ ግን ምንድነው ያን ፈጣሪ ደስ የማሰኝበት ማንነት ምንድነው ብዬ ራሴ ላይ ስሰራ ነበር። ሰውን ማክበር፣ ሰውን መውደድ፣ ለሰው ክፉ አለመሆን፣ እነዚህ ነገሮች እንትን ስል ነው የመጣሁት እና በህይወት አጋጣሚ የሆነ ሃይማኖት ውስጥ የመግባት ግዴታ ውስጥ ገባሁ። እዚህ ግዴታ ውስጥ ገባሁ ማለት ነው። ስገባ እንደገና መጠየቅ ጀመርኩኝ። እንግዲህ ለጠየቁት ጥያቄዎች መልስ አልተመለሰልኝም። ያንን ነገር ያስገደደኝም አካል መልስ እንዳልተመለሰልኝ ስላወቀ ወደ ቲክቶክ መንደር መጣ። እኔ ሙስሊም ሙስሊም የመሆንም ሐሳብ አልነበረኝ በፍጹም። እኔ ጭንቅላት የሌለ ሐሳብ። ምክንያቱም ከክርስትና ከወጣሁ በኋላ ለእስልምና ራሱ እድል አልሰጠሁትም ነበር። እነ ኡስታዝ አቡ ሀይደርን አውቃቸው ነበር። እኔ ኡስታዝ ወሂድን አላውቃቸው። እኔ አላውቅም፣ ማንንም ሰው አላውቅም። ኡስታዝ አቡ ሀይደርን አውቃለሁ። እንደገና ደግሞ አንድ አለ ካሊድ ካሳሁን የሚባል ቄስ ነበር ይሰለመ ማለት ነው። እኔ እነሱ ነው የማውቃቸው።
እነሱ የሚያነሱት ሐሳብ ምናልባት ክርስትናን እንዳይ ሌላ እይታ ሰጥቶኛል እንጂ እኔ እስልምና እኔ አንድም ቀን በቃ እንትን ሪስፔክት አለኝ። በቃ በተረፈ ግን ጭራሽ ጭንቅላቴ ላይ ይሄ አምላካዊ ሃይማኖት ነው ብዬ ራሱ እኔ አላምንም ነበር። ከዛ ወደ ቲክቶክ መጣው። ወደ ቲክቶክ ስመጣ የተለያዩ የክርስቲያን ቤቶች እኔ ክርስትና ሃይማኖት ላይ የሚያነጻጽሩ አለን የሚባሉ አስተማሪዎችን አውርቻለሁ። አለን የሚባሉ ማለት ነው። እና በስነ ስርዓት ያወሩኝ በጣም የሚቆጠሩ ሰዎች አሉ። አብዛኞቹ ግን ሁል ጊዜ ጥያቄ ያለኝ ብዬ ስጠይቅ ምንድነው ሃይማኖት የለኝም። ታዲያ ምንድነው የምታምነው? አንድ አምላክ እንዳለ አምናለሁ። አንተማ ሙስሊም ነክ ብለው እኔን ከመስደብ እኔን ከማንጓጠጥ ለኔ ሌላ ስም ከመስጠት ይልቅ መልሳቸው ላይ ትኩረት አያደርጉም ነበር። እና ምንድነው ከመጠይቃቸው ጥያቄዎች ነው ኮመንት ላይ ሙስሊሞች በውስጥ እየጻፉልኝ ለምን እኛ ቤት አትመጣም፣ ለምን ለእስልምና እድል አትሰጠውም፣ ጠይቅ እስቲ ምናምን ብሎ እስልምና ላይ መጠየቅ ጀመርኩኝ። እስልምና ላይ ሁላ አልጠይቅም ነበር። እኔ በግድ ጠይቄ የነበረ ሰው ያገኛል። ጠይቀን ሲሉኝ እኔ መጠየቅ ፍላጎት የለኝም ነበር። እንዲሁም ምንድነው ማድረገው ሙስሊሞች ቤት ተቀምጠን ክርስቲያኖችን እንጠይቅ ነበር። ገባችሁ አይደል? እና በቃ ሙስሊም ነው ሲሉኝ እሱ እኮ በውስጥ ተከፍሎት ነው ሲሉኝ ምናምን በቃ ስንት ነገር ሲባል ማለት ነው። እኔ የሰው ልጅ ማለት ነው አንድ ነገር ልንገራችሁ፣ ሰው ልትዋሹ ትችላላችሁ። እኔ ሰው ከመዋሸት አምላኬን መዋሸት ያሳስበኛል። ለህሊናቸው ታማኝ አይደሉም ብዙ ሰዎች። ዛሬ እኮ ነው የማወራት ነገር ነገ እኮ ወራረዳታለሁ ከፈጣሪ ጋር እና መንፈሳዊነት ገና አልገባቸው። እና አብዛኞቹ እዚህ ቲክቶክ ላይ ንጽጽር የሚሰሩ ሰዎች ሃይማኖቱን እንመራለን የሚሉት ሰዎች ሲጀመር ማን ምሩ እንዳላቸው ራሱ አይታወቅም። ሲቀጥል ደግሞ ዱርዮች ናቸው። ምንም ስነ ስርዓት የላቸው፣ ምንም ለከት የላቸው። ሰዎችን እንዴት አፕሮች ማድረግ እንዳሉበት ምንም በቃ አይችሉም። በቃ የሆነ ነገር ከጠመሙ ናቸው። በቃ እንደነሱ መሆን አለበት። እንደነሱ ካልሆኑ በቃ ትክክል አይደሉም። የሆነ ታርጋ ይሰጡታል። በቃ በዛ ነው የሚቀጠቀጡት። ከዛ እንደዚህ ሙስሊም ነው ስባል ምን ስባል እንግዲህ እኔ ለማንም ሰው ማብራራት አልፈልግም የነበረውን ነገር። ምክንያቱም ይሄ ሀቅ በእኔና በአምላኬ መካከል የነበረ ሀቅ ነው። እኔ እስልምናን ለመቀበል ምን ያህል እንደተቸገርኩ እኔ ነኝ የማውቀው። ምን ያህል ከብዶኝ ትልቅ ውሳኔ ነበር። እኔ ሙስሊም በመሆኔ ህይወቴን አጥቼ ነበር። ህይወቴን ስላችሁ የምኖረውን ህይወቴ እኖረዋለሁ ብዬ ወደፊት የማስበውን ህይወት ትቼው ነው እኔ የሰለምኩት። ትልቅ እኔ ስንት ዓመት የለፈውበትን ህይወት ትቼ ነው የሰለምኩት። እሱን ገደል ከትቼ ማለት ነው። ከብዙ የህይወቴ ነገር ጋር ተቆራርጬ ነው የሰለምኩት። ይሄን ሁላ መከራ በልቼ እስልምናን ተቀብዬ ለነሱ ግን ሙስሊም ነበረ ብሎ ከማላገጥ በስተቀር የኔን ልፋት፣ የኔን ድካም፣ የኔን ማጣት፣ የኔን ማልቀስ፣ የኔን ማዘን አፈር ከመክተት ሌላ ምንም የሚያደርጉት ነገር የለም። ገባችሁ አይደል? እና እኔ ደግሞ ያንን ነገር አይደለም አደርገው። ለነዚህ ሁሉ ነገር የተሸለምኩት ነገር አለ። እሱም ሽልማቴ ደግሞ አምላኬን በቀጥታ አገዘዋለሁ። ያንን የዓለማቱን ጌታ ነቢያቶች ሲገዙ የነበረውን አምላክ ልክ እንደ ነቢያቶች እሰግድለታለሁ፣ አመልከዋለሁ። እሱም ብቻ ይዣል። ስለዚህ በማጣቴ ሁሉ ያገኘሁት ትልቅ ነገር ስላለ እኔ ማጣቴ እስቲል ነው አላጎደለኝም፣ አያጎለኝም። እና ይሄ ነው የሆነው ማለት ነው። ከዛ ወደ ቀጣይ ወደ እርሶ ስንመጣ እኔ አባ ዮናስ በጣም ነው ወላሂ የምወዱት ማለት ነው። ሁል ጊዜ መች ትዝ ይሉኛል መሰለኝ። እውነተኛው ይመጣል። ትላንትና መጥቶ ነበረ ስንወይ እርሱ ትዝ ይሉኛል። አባ ዮናስ የጠፉል ነበረ በውስጥ። እኔ አባ ዮናስ በጣም ስነ ስርዓት ያላቸው እኔ ስለምናከብራቸው ነው እርሶ ብለን ሁላ ምን ነው። እኔ እድሜያቸውን አላውቅ ስንት ዓመታቸው ይሁን እኔ አላውቅ፣ ግን ስነ ስርዓት አላቸው። አፕሮቻቸው ደስ ይላል። በቃ በጣም በቃ አከብራቸዋለሁ፣ ወዳቸዋለሁ። ለዛ ነው እሳቸው ብዬ የምጠራቸው ኢቭን ማለት ነው። ስናገረን የሆነ ሰው ራሱ ጮክ ብሎ ሲናገሯቸው አስቁሜ ቆይ ረፉ ነው የምለው። ኮመንት ላይ እሳቸውን የሚናገሩ ሰዎች ካሉ ረፉ ነው የምለው። እሳቸውን ብቻ አይደለም ሌላም ሰውም ጭምር ማለት ነው። እኔ የቱ ጋር ነው የተሰዳደብነው? የቱ ጋር ነው የተዞላለምነው? እኔ አይገባኝም። በስነ ስርዓት ያወሩናል፣ የሚያውቁትን ነገር ያስተምሩናል። ጥያቄም ካላቸው በጣም ጥያቄ እንትን ይላሉ። እንደገና በጣም የሚገርመኝ የእሳቸው ኳሊቲ ጥያቄ ካላቸው ጥያቄ ይጠይቃሉ አይደለ? ከተመለሰላቸው ተመልሶልኛል በቃ ሌላ ጥያቄ ሲኖረኝ ብለው መጥተው ይሄዳሉ። ጥያቄ ሲጠይቁ ነገሩን ለመረዳት ነው እንጂ ነገሩ ላይ ይሁን ዲፌንዲንግ ሜንታሊቲ ይዞ ይሄ ገብቶታል እኮ ግን ይሁን ጥምም የሚል ሰው አለ አይደለ? እንደዛም አይደሉም። ሲያስረዱም ደግሞ የገባቸውን የሚያውቁትን ያስረዳሉ። የማያውቁት ከሆነ አንብብ ይመጣሉ ይላሉ። በዘመኔ ካገኟቸው ትልቅ ሰዎች ውስጥ አንዱ አባ ዮናስ ናቸው።
የቱ ጋር ነው አምላክን ማሰደብ ምናምን? አይ ነው ሌላ ቦታ ሙስሊሞች ክርስትናን አምላካችሁ ሊሰድቡ ይችላሉ፣ ግን እዚህ አይደለም። እርግጠኛ ነኝ አባ ዮናስም ክርስትና የሚሰደብበት ቤት ይገባሉ ብዬ ነው ያላስብ በፍጹም ማለት ነው። እና ይሄ ነው እና በቃ እሳቸው መጥተው ከኛ ጋር ስላወሩ በቃ ግዴታ እኛን መስደብ አለባቸው። አባ ዮናስ ፌመስ እንዲሆኑ በእነሱ ዘንድ እንዲቆለጳጳሱ በእነሱ ፊት አውራሪ እንዲባሉ አላህን መሳደብ አለባቸው፣ ነብያችንን መሳደብ አለባቸው። እኛ ጋር ሁሌ መጥተው የተግማማ ኮመንት መጥተው መኮመት አለባቸው ፊት አውራሪ እንዲባሉ ማለት ነው። ምክንያቱም እነሱ የሚያቆለጳጵሷቸውን ፊት አውራሪ የሚሏቸውን እነማን እንደሆኑ ስለምናውቅ ማለት ነው። አባቸው አይደል? ይሄ ነው በቃ ያለው ነገር። እሳቸው ስነ ስርዓት ስለያዙ እስልምናን ስላልተሳደቡ ክርስትናቸውን ሳያሳድቡ ከኛ ጋር ወዳጅ ሆነው ውይይትን ስላደረጉ ይሄ እነሱ ችግር ነው። አባቸው አይደል? ስለዚህ አሁንም የምንጠይቀው ነገር ወንጌል ላመኑ ሰዎች ነው ወይ? ወንጌል ሰበኩ የተባለው ለክርስቲያኖች ነው ወይ? አባ ዮናስ እኮ ትልቁን እንደውም እንደናንተ ኢየሱስ ክርስቶስ እንደላከው መልእክት ትልቁን ስራ እየሰሩ ያሉት አባ ዮናስ ናቸው። ትልቁን ማለት ነው። ትልቁን ድርሻ እየተወጡ ያሉት አባ ዮናስ ናቸው። ማንም ሳይወክላቸው እያነበቡ በሚችሉት መጠን ለሙስሊሞች ወንጌልን እየሰበኩ ነው። ኑ ወደ ክርስትና ብሎ እየተጣሩ ነው። ቤታቸውን ዘግተው እስልምናን እየተሳደቡ አይደለም። ገባችሁ አይደል? አንድ ክርስቲያን አንድን ሙስሊም ወደ ክርስትና ማምጣት ከፈለገ እስልምናን እየሰደበ ያንን ሙስሊም እስልምናን እንዲጠላው አድርጎ በቃ አማራጭ ስለሌለ ክርስቲያን ሁን በሚል አይደለም። ላይክ እስልምናን ያሳየን ትክክል እንዳልሆነ ክርስትናን ያሳየን ትክክል እንደሆነ ከዚህ ዛኔ ወደ ክርስትና እንመጣለን እና አካሄዳችን በጣም ይለያያል። ገባችሁ አይደል? እኔ አሁን ለክርስቲያኖችም አይደለም ሙስሊሞችም ካላችሁ ክርስትናን በመሳደብ አንድ ሰው ወደ እስልምና መጥራት አይችልም። በፍጹም የማይሆን ነገር ማለት ነው። ምንድነው? አሳዩ፣ ክርስትና ትክክል እንዳልሆነ አሳዩ በጨዋነት። ገባችሁ አይደል? በጣም በስነ ስርዓት ማለት ነው። ኦኬ ክርስትና ትክክል ካልሆነ ስለዚህ ምንድነው ማድረግ የምችለው ስትሉ ይሄው እስልምናን እንመርምር ብላችሁ ማሳየት በቃ። ገባችሁ አይደል? እዚህኛው ቁማር ቤት አይደለም ያለ ነው ወይ ደግሞ የሆነ የወንበዴዎች ስብስብ ቦታ አይደለም ያለ ነው። ዓለማዊ ነገር እንትተን ላይክ አሁን ጌመር መሆን እንችላለን። ይሄ ዘፈን የሚሰሩ ምናምን ሰዎች እኮ መሆን እንችል ነበር። ግን የሆነው ምንድነው? ቆይ ዓለማዊ ነገር ይቅርና እስቲ ወደ መንፈሳዊ ነገር ሄደን እስቲ መንፈሳዊ ነገር ላይ ያለንን ነገር እንማማር ብለን ነው እዚህ ያለነው። ስለዚህ እንደዛ አክት ማድረግ መቻል አለብን። ስለዚህ እኔ ደስ የሚለው ነገር አባ ዮናስ በዚህ አጋጣሚ ያው እኔ ከርሶ ትልቆኛው ተሽዬ ሳይሆን እኔ እንደ ሐሳብ ላካፍሎት የምፈልገው ነገር ማለት ነው። እኔ በፍጹም ለማንም ሰው ራሴ ማብራራት አልፈልግም። ማንም ሰው መጥቶ ለሚያነሰው ጥያቄም ደግሞ የመስጠት ግዴታ አለብኝ ብዬ አላስብም። እኔ የምራመደውን እርምጃ አውቃለሁ። የኔን እርምጃ ደግሞ ማረጋግጥላችሁ እኔ በማፈራው ፍሬ ነው፣ እኔ በማመጣው ለውጥ ነውና እንደዛ ለማለት ነው። አባ ዮናስ ሐሳብ ካሉት ይቀጥሉ። እሺ በጣም በእጅጉ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ምንድነው ማለት ውስጤን አንተ አሁን ስለኔ መልካም ነገር ስትናገር እኔ ደግሞ ይሄ ነው እኮ ስብከት። ምንድነው አንዳንድ ጊዜ በእኛም መጽሐፍ ቅዱስ የተጻፈ መልካሙን ፍሬያችሁን አይተው ሰዎች ይመጡ ዘንድ ንግግራችሁ ሁሉ ብርሃናችሁ በሰው ፊት ይብራ የሚል ቃል አለ። አሁን ብርሃናቸው ቅድም አንተ እንዳልከው በእኛ የተጠቀሱ እንትን አሉ ማለት ነው። ምክንያቱም በቃ ሳንቲም ስብሰባ ነው፣ ይሄ ጊፍት ስብሰባ ነው የተከማቸው ማለት ነው። የሚደንቅህ አንድ እውነት ልንገርህ፣ የቤተ ክርስቲያን ማሰባሰቢያ የሚባል አለ። ይባልና እነዚህ ቲክቶከሮች መንፈሳውያን ተብሎ እንትን ታርጋላቸው፣ ግን ለዛ ቤተ ክርስቲያን ማሰሪያ አበል ተከፍሏቸው ነው። ምናልባት ይሄ ይፋ ስለወጣ እናንተም ሰምታችሁታል ብዬ አስባለሁ። መመኑ እንዲያውቅ ነው። የተወሰነ እዚህ ውስጥ ክርስቲያኖች ሊኖሩ ይችላሉ፣ ቢያውቁ ደስ ይለኛል። ተከፍሏቸው ነው እንትን የሚሉት፣ እውነተኞች አይደሉም። እውነተኛ እዚህ መጽሐፈ ቀሌምንጦስ የሚል አለ፣ እርግጠኛ ነኝ ያንባችሁታል። እዛ ላይ ምን የሚል ቃል አለ? እውነትን በያዝክና መስቀልን በተሸከምክ ሰዓት መከራ ወደ አንተ ይመጣል ነው። አይታችሁ እኮ ካለው መስቀል ራሱ መከራ ማለት ነው አንደኛው ትርጉም። ስለዚህ እነዚህ ግን ያማረባቸው የደለቡ ምናምን ናቸው። አንድ ሙስሊም ትላንት ወዲያ አንድ ጥሩ ነገር ለቆ አይቻለሁ። ያው
ኒውትራል ለመሆን ሞክሯል። የፓስተር ምረታብ ማን ነው የመምህር ምረታብ ዮናታን አክሊሉና የኡስታዝ ማን ነው ካሊድ ነው ማን አይ ዶንት ኖ ብቻ እነዚህ ቤት ብሎ አምጥቶት ፕሩፍ አላረኩትም፣ ግን ሐሳቡን ኒውትራል ለመሆን ሞክሮ ሲያቀርብ ማለት ነው። ዋና ሐሳቤ ምንድነው እኛ ጋር ያሉት አብዛኞቹ ሳንቲም ስብሰባ ቪላ ቤት ለመገንባት ምናምን ብቻ የሆነ በጣም በቃ ምድራዊ የሚሸት ነው። በአሁኑ ሰዓት ኢትዮጵያ ኦርቶዶክስ ተዋህዶ እኛ ጋር ያሉት ሪያሊቲ የምነግርህ ህንጻ ግንባታ ላይ ነው። መጽሐፍ ቅዱስ እናንተም አንብባችሁታል። እንግዲህ የትኛው ተልኮ ነው ህንጻ ገንቡልኛል? መንፈሳዊስ ነገር ክርስቶስ ይሄን ያለው አዛብን ሂዱና አዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጋችሁ ነው የሚለው። እነሱ ህንጻ ግንባታ ላይ ናቸው። በየቀኑ ቲክቶክ ላይ የከሌ ቤተክርስቲያን ማሰሪያ ምናምን የሚሉና ስጋዊ የሚሸት እንዳለ አሁንማ ዓለማዊ ህንጻዎች በደርደር ነው የተያዘው በአዲስ አበባ በመላው ክፍለ ሀገሮች ሁሉ ማለት ነው። ሽታው እንዳለ እኔ እስልምናን ማደንቀው አንዱ ምንድነው በተቻለ መጠን መጀመሪያ ቅድሚያ የምትሰጡት ለተከታይ ወይንም ምእመን ማፍራት ላይ ፎከስ ይደረጋል። ሁለተኛ ምእመን ሲመጣ ያለ ጉጉት አለ ቢመጣ በሚል ማለት ነው። በቃ ያለ መንፈሳዊ ቅናት ጉጉት ምናምን በጣም ያለው እኛ ጋር እኮ እንደዚህ አይደንቅም። እንደዚህ ማንም ሰው ግድ አይሰጠውም። ለእንትን ለሳንቲም ፍርፋሪ ሳንቲም ምናምን ለማግኘት ካልሆነ በስተቀር ማንም ዘወር ብሎ የሚያየው የለም። ግድ የለሽ ነው። ሁለተኛ ነገር አንድ ጥሩ ነገር በጣም እኔ አፕሪሺየት ዩ እጅግ የማደንቀው ነገር ምንድነው የተናገርከው? ብዙ ጊዜ ኦርቶዶክስና ፕሮቴስታንቱ ይሄ በተለይ የክርስትናው ዓለም በአጠቃላይ ምንም የሚያከራክር አጀንዳ የለም። እኔ ሲጀመር በጣም እኔ አሁንም ደግሜ ላደንቅ ፈልጋለሁ። ትክክለኛ ወንጌል ከተሰበከ ለሙስሊም ነው እንደዚህ አይነት አመለካከት ነው ያለ። አንተም ተናገርከው በጣም አደንቃለሁ። አሁንም በድጋሚ ለሙስሊም አለበለዚያ ለካቶሊክ አለበለዚያ ለይሖዋ ምስክሮች በቃ በተለይ ይሖዋ ምስክርና ሙስሊም ኢየሱስ ላይ አንድ አይነት ነው። ምክንያቱም ኢየሱስ ፍጡር ነው የሚል አስተሳሰብ አለ። ካቶሊክ ትንሽ ዞር ቢልም በፍጹም ክህደት አለው። ሁለት ባህሪ ነው የሚለው ምታቀው ነው። ስለዚህ እነዚህ ላይ ነው ፎከስ ይሄ ክርስትናው ዓለም ወንጌላዊ ምንትስ ኢቫንጌሊካል ምንትስ በጣም በቃ ምንም አይነት ልዩ ነው። ምክንያቱም የኢየሱስ ክርስቶስ አምላክነት ላይ ተስማምቷል። ተልኮውም አንድ ነው። ይመጣና ለከሌ አክብሮት ይገባል ለከሌ ይሰገዱለታል ምናም ሲከራከርሟል። እንደዛ አይነት ተልኮ እስቲ እንደው እናንተ እንደው እዚህ ያላችሁ ሁላችሁም እንደው እኔ ካላየው እኔ ጸጸታለሁ ይቅርታም እጠይቃለሁ። የትኛው ላይ ነው ክርስቶስ ያስተላል? ለከሌ ይሰገዳል አለበለዚያ እንዲህ ሲኦል ትገባል፣ ለከሌ እንትን ይገባል እንደዚህ ትገባል፣ እንደዚህ እና እከሌ አማላጅ ነው ካላልክ ገደል ትገባለህ። እከሌ ምንም አይነት ቱሪና ፋብ ከየት እንዳመጡት አላቅም። መጽሐፍ ቅዱሱ ግን እከሌ አማላጅ ነው ይሄ አይደለም ዋናው ተልኮ። አንተ እንዳልከው በቃ ኢየሱስ ክርስቶስ አምላክ ነው ብለህ በአፍህ ብትመሰክር በልብህ ብታምን በአፍህ ደግሞ ብትመሰክር ትድናለህ ተብሎ ይሄን የተጻፈው ይሄን ነው እንድንመሰክር የታዘዝ ነው። ከዳር እስከ ዳር መጽሐፍ ቅዱስ ላይ መሰበክ ያለበትም ለሙስሊም ነው መሰበክ ያለበት። ምክንያቱም ኢየሱስ ፍጡር ነው ብሎ ይናገራል። ፍጡር ነው ሲል ዝም ብሎ አይደለም፣ ማስረጃ ይጠቅሳሉ። ዝም ብሎ አይደለም። ይሄን መካድ አንችልም። በቃ በተቻለን አቅም ደግሞ የምናውቀውን ተናግረን ማምጣት ካለብን ማምጣት ነው። ከዛ ውጭ ፕሮቴስታንት ሰብስቦ ፓስተር ከሊ እንደዛ ምናም ይያሉ ጊፍት መሰብሰቢያ እንጂ በምንም ተአምር ይሄ እግዚአብሔር መንግስት ለጴንጤ ወይንም ለፕሮቴስታንቲዝም ተሰብኮ የእግዚአብሔር መንግስት የማይወረስም ትክክለኛም አይደለም። ከሆነም ለሙስሊም ለካቶሊክ ወይ ለይሖዋ ምስክር ወይንም ደግሞ ህንድ ሀገር እኮ ኢን ቢሊየንስ እኮ ጣዖት አምላክ ያለ እንደኛ ተምሮ ኦር ሰምቲንግ ቻይናኛ ተምሮ ስንት ጣዖት አምላክ ያለ እንደውነቱ ከሆነ ማለት ነው። በቃ ከገደደን ገዶን ከሆነ ለፈጣሪ ስንት አለ። ለሌላው ዓለም ለምን አንደርስለትም? እንደውነቱ ከሆነ አይኖ አቃለው። አሁን ለምሳሌ ማን ነው ኡስታዝ ዛኪር በህንድ ሀገር ላይ ያደረጉትን ጥረት አቃለሁኝ። እስኪባረሩ ድረስ መድረሳቸውንም ሰምቻለሁኝ። በጣም ብዙ ጥረት የቻሉትን ማለት ጣዖት አምላኪውን ወደ አንዱ ፈጣሪ ለመመለስ የሚያደርጉት ይሄን አፕሪሺየት አደርጋለሁ። ጉዳዩ ምንድነው? አመለካከታቸው ምንድነው? ዶክተር ዛኪር ናይክ ጣዖት አምላኪ ነው፣ እያዩ ነው፣ እየሰሙ ነው። ስለዚህ መታገስ አቃታቸው። ስለዚህ የቻሉትን ጥረት አደረጉ። ሀብታቸውን ረሱ፣ ንብረታቸውን ከሀገር እስኪባረሩ ድረስ አደረጓቸው። ስለዚህ የኛም ክርስቲያኑ ኦርቶዶክሱ እንደውም በታሪክ እንደምታውቀው የኢንዲያን ኦርቶዶክስ ቸርች በጣም ሰፊ ነበረች፣ ግን ገንጥለው ለሁለት ከፍለው ከዛ በኋላ ባዶዋን አስቀሯት። ይሄ ቅናት ቀንተን እንደውም ወደ ጥንታ ኦርቶዶክስ ህንድን መመለስ እንደዛም ነበር መታሰብ የነበረበት። ግን የሚያሳዝነው ግን ህንጻ ግንባታ ላይና
ጴንጤና ኦርቶዶክስ ተሰባስቦ ቀላል አጀንዳ ሲጀመር ቀላል ነው። አጀንዳውም በጣም ቀላል ነው። ሐሳቡም ጠንካራ አይደለም። ጠንካራ የሚሆነው ሙስሊም ጋር ስትከራከር ነው። ምክንያቱም ኢየሱስ ፍጡር ነው ይላል፣ አንተ ደግሞ አምላክ ነው የምትሉ። በአምላክነት ጉዳይ ላይ ስታወራ ከባድ ነው። ረቂቅ እኮ ነው ይሄ ያልተፈጠረ ጌታን ስለሱ ጉዳይ ይሄኛው ፍጡር ነው እንዲህ ማስረጃ አለ ይላል ነው። አንተ ደግሞ የለም ፈጣሪ ነው ስትል ከባድ አጀንዳ ይሄ ነው የሚሆነው። እውነተኛ ድህነት የሚፈጠረው እንደዛ ነው ብዬ ነው የማስበው። እና ለሁሉም ግን እኔ እግዚአብሔር ይስጥልኝ አመሰግናቸዋለሁ። በነገራችን ላይ እኔ ለሰው ብዬ አይደለም እርግጠኛ ነኝ እዚህ ቤት ካላችሁት ምናልባት አንዳንዶቻችሁ የመጀመሪያው መስጊድ ላታውቁት ትችላላችሁ። ቦታውን አይደለም ያልኩት በአካል ላተረገጡት ትችላላችሁ። እኔ ግን ስራዬ ብዬ በአካል ሂጄ ውቅሮ ያለውን ታላቁን መስጊድ የመጀመሪያውም ማለት ነው በኢትዮጵያ ሂጄ ገብቼ ጎብኝቼ ስገባም ደግሞ በስርዓት ባለው መልኩ በአክብሮት ጫማው ልቀን ገብተን እንደገና እዛ ላሉት ደቀ መዛሙርት ወይንም ደግሞ እዛ ላሉት ደረሶች ሳንቲም ችግር ነበር በጊዜው ተወሰነ ሳንቲም አዋተን በስፖርት አጋጣሚ ሂደን ዚስ ማች ነው የሰውን እምነት ማከብረው ማለት ነው። ዚስ ለሰው ብዬም አይደለም። ይሄን ብቻ አይደለም አፄ ዮሐንስ በሙስሊሞች ላይ ያደረጉት ነገር ለኦርቶዶክስ ተገዷቸው ነው ብዬ ማምንም ሰው አይደለም። ብዙ ጊዜ ግራኝ ወረራም ይነሳል። አሁን እኔ ኒውትራል እንድታጨበጨቡ ሊፈልግ አይደለም። እኔ ባጠገቤ ያሉት ክርስቲያኖች ያውቃሉ። ብዙ ጓደኞች አሉኝ እኔን መተው የማይፈልጉ ምክንያቱም ኒውትራል ነኝ በቻልኩት አጋጣሚ። አፄ ዮሐንስ በሰው ጭፍጨፋ አለ መነሻ ሐሳብ ሊኖረው ይችላል። እኔ ያን አልደግፍም። ግራኝ አህመድን አልደግፍም ያለ ዮናስ አፄ ዮሐንስ የደረገውን ነገር ደግሞ መደገፍ የለበትም። አፄ ዮሐንስ አድርጓል። ምናልባት ቤተክርስቲያን ላታዘው ትችላለች፣ ባታዘውም ግን በክርስትና ስም እንደዛ አድርጓል። ስለዚህ ስህተት እንደዚህ አይነት ነገሮች እንደዚህ ነው የምንረዳው ማለት ነው። ካቶሊክ በኢትዮጵያ ኦርቶዶክስ ላይ ያደረሰችው በ15ኛው መቶ ክፍለ ዘመን አለ። ይሄንንም አልደግፍም ጭፍጨፋን ማለት ነው። ካቶሊክ ጨፍጭፋለች፣ በእስልምና ስም ተጨፍጭፏል፣ በኦርቶዶክስም ተጨፍጭፏል፣ በካቶሊክ ስም ተጨፍጭፏል። ስለዚህ እንደዚህ ነው የምንረዳው እና ይሄ ነው። በጣም አመሰግናቸዋለሁ። ግን አመሰግናለሁ። እሺ አባ ዮናስ እናመሰግናለን። ረያን የምትለው ነገር ካለ ቀጥልና እኔ ትንሽ ላለው በተነሱ ሐሳብ ላይ እና አሚር ሙባረክ ሁላችሁም ሐሳብ ካላችሁ ቀጥሉ። ዳመጥኩ ነው። እሺ ሌሎች ካላችሁ ቀጥሉ። እሺ ኢትዮጵያ አለክ ማይመን ሐሳብ ካላችሁ እንዳላፍናችሁ ብዬ ነው። ይቀጥል። እሺ ማይመን ዛሃሩ እሺ አይ ቲንክ እሺ ዛሃሩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት አደራችሁ? አልሐምዱሊላህ አልሐምዱሊላህ። ሐሳብ የለኝም። አብዛኛውን ሐሳቤን ተነግራችሁታልና ሁላችንንም አላቀኑ መንገድ ይምራን። አላህ ያስተካክላችሁ። እንደተረዳ ነው በስድብ የሚሆን ነገር የለም። በመወያየት ነው እስልምናን ማስተማር ክርስቲያናን ማስተማር የምንችለው፣ በመዘላለፍ አይደለም። ጭብጡ ይሄ ነውና ኢንሻአላህ ውይይት ብናደርግ የተሻለ ነው ከምንሰዳደብ። ባረከላሁ ፊኩም። አላህ ወደ ቀኑ መንገድ ይምራችሁ እና ቀጥሉ። ሐሳብ የለኝም። እሺ እንግዲህ እንደተባለው ነው። በነገራችን ላይ አንድ ሙስሊሞች በዚህ አጋጣሚ የማደንቃቸው ነገር እኔም የመጣሁበት መንገድ ስለሆነ ማለት ነውና ሁሉ ጊዜ የምናገረው ነገር እኔ ሙስሊሞች በጣም ብልጥ ናቸው። በጣም ብልጥ ማለት ነው። ምንድነው ብልጠታቸው ሲባል አንድ ሰው መጥቶ ሲጠይቅ አንደኛ ስነ ስርዓት ካለው፣ ሁለተኛ ነገር ለማወቅ ከመጣ ያንን ሰው እንዲመቸው ያደርጉታል። እንዲመቸው በቃ በደም እንዲመቸው ያደርጋሉ። አሁን ለምሳሌ እኛ አባ ዮናስን እንዲመቻቸው አድርገናቸዋል። ውሸት አይደለም የምር ማለት ነው። በቃ ጥሩ ነገር ይዞ ስለመጡ እንዲመቻቸው ቤተኛ እንዲሆኑ እናደርጋቸዋለን። ገባችሁ አይደል? ከዛ በኋላ እንግዲህ ውይይቱ ይጀምራል። እንግዲህ እውነት ደግሞ በምትወጣ ሰዓት ትወጣለች። ይሄ ነው ሐቁ ማለት ነውና ይሄም በቁርአን ላይ አምላካችን አላህ ያው በጥበብና በመልካም ስነ ምግባር ወደ እስልምና ሰዎችን ተጣሩ ይለናል። አንደኛ ነገር። ሁለተኛ ነገር ደግሞ አምላካቸውን አትስደቡ፣ ምክንያቱም እነሱ ተመልሰው የእናንተን አምላክ ይሰድቡባችኋልና
የሚልም አያ ስላለ በዛ መሰረት እኛ ይህንን ነገር ለማድረግ እንሞክራለን። እንግዲህ በዚህ አጋጣሚ ማስተላለፍ የምፈልገው መልእክት እኔ ሚስተር አታውጣ እኔ በዚህ አጋጣሚ ማስተላለፍ የምፈልገው ነገር እኔ ከበፊቱም ሳቅ አንዳንድ ትንሽ ይሄ የጭንቅላት እብጠት ያለባችሁ አንዳንድ ልጆች ያላችሁ የምትሳደቡ ሙስሊም ሆናችሁ ማለት ነው የምትሳደቡ ኮመንት ላይ አላርፍ የምትሉ አንዳንድ የጭንቅላት እብጠት ያለባችሁ ሙስሊሞች ያላችሁ እና ያንን እብጠት ታሹት አተንፍሱትና ወደ ነበረው ነገር ነው። ምክንያቱም እኔ ሙስሊሞችን ሳቅ የማይሳደቡ ስነ ስርዓት ያላችሁ ስድብ ቦታ ላይ እንትን አይሉ አይገኙም በፍጹም እና ላይክ ህብረት ማድረግ ያለባችሁም ከማን ጋር እንደሆነ ማወቁ አላችሁ አንዳንድ ማለት ነው ስነ ስርዓት የሌላችሁ ሙስሊም ናችሁ እንዴ ሁላ እስከሚባል ድረስ እንትን የምትሉ ሰዎች አላችሁ። እናንተ ስነ ስርዓት ያዙ። ኢቭን እዚህ ራሱ ላይ ሆናችሁ ኮመንት እኮ መጻፍ ግዴታ አይደለም ወይ ደግሞ በፐርሰንት ይታሰብላችሁ አይታሰብላችሁ አላቅም ወይ ደግሞ ኮመንት አርጉም ብሎ ሽጉጥ የደቀነባችሁ ሰው እንዳለ አላቅም። ገባችሁ አይደለ? በቃ ግዴታ አይደለም ኮመንት መጻፍ ግዴታም አይደለም መናገር። ገባችሁ? ሰው መናገር ያለበት ቦታ ላይ ይናገራል። አሚር ነው የምትናገረው ነገር አለ ስለ የለኝም ማለት በቃ የሚናገረው ነገር የለም ግዴታ አይደለም መናገር። ገባችሁ አይደለ? ስለዚህ እንትን አትበሉ አትንደባለሉ ኮመንት ላይ በቃ ጥሩ ነገር ጻፉ። ሰው ላይ አታሹፉ። ጨዋታ እኮ እኛ እንጨዋወታለን። እኔም ኮመንት ላይ ቁጭታለሁ ቀልዳለሁ፣ ግን ቦታ ምረጡ። በቃ አንድ ክርስቲያን ልክ ይሳደባል አይደለ? በቃ ሞዴሬተሮች ሚዩት ያረጉታል እኮ ገባችሁ አይደለ? ሚዩት ስለሚያረጉት እናንተ ክፉ ነገር አንተ እንደዚህ አትበሉ ነው አይደል? በቃ ከናንተ ይለፍ። ገባችሁ አይደለ? እኔ አሁን አንድ ነገር ልንገራችሁ። እናንተ መጥፎ ከሆናችሁ ማንንም ብላችሁ መጥፎ አትሁኑ። በቃ ያላችሁ ነገር መጥፎ ስላረጋችሁ መጥፎ ነው። ጥሩ ከሆናችሁም ደግሞ ማንንም ብላችሁ ጥሩ አትሁኑ። ያላችሁ ነገር ጥሩ እንድትሆኑ ስላረጋችሁ ብቻ ጥሩ ሁኑ። ገባችኋል? በሞቀበት አትሁኑ። እንትናንተን ሲል እንትን ይላሉ። እኔ አሁን ለምሳሌ ሰዎች ጥሩ ከሆኑልኝ ጥሩ ሆናለሁ። ሰዎች መጥፎ ከሆኑልኝ ደግሞ መጥፎ አልሆንባቸውም። በቃ ትቻቸው ይሄዳሉ። በቃ የማይመለከተኝ ቦታ ነው። እና እናንተ ስድብን ለመጻፍ በምትሮጡበት ለሰው አፍን ለማዘጋት ክብርን ለመንካት እንደምትሮጡ ታፕታፕ ብታረጉ ኮፒ ሊንክ ብታረጉ ታግዙ ነበር። ዳው ያባችሁ አይደል? ይህንን ነገር አስቡ። ይህንን ነገር እንትን በሉ። ስድብ፣ መሳደብ፣ ሰውን መዝለፍ፣ ሰው ላይ ሙድ መያዝ ምናምን ነገር ሰውን ከኛ ያርቃል እንጂ ሰውን ከኛ አያቀርብም። ገባችሁ አይደል? አባ ዮናስ ነው ያያችሁ በዚህ ያለ ደረጃ እየተሰደቡ ብዙ ነገር እየተባሉ እስቲል ግን እኛ ጋር መምጣት አላቆም። ምክንያቱም የሰጠናቸው ነገር ገባችሁ አይደል? በቃ እውነተኛ ብሎ ስላሰቡ ለጭንቅላታቸው ለህሊናቸው ስለታመኑ ማለት ነው። ሰው ይታመንበት ዘንድ ይወደው ዘንድ የሆነውን ነገር ለሰዎች መስጠት ሞክሩ። ሰው ያለውን ነገር ነው የሚሰጠው፣ ያለውን ነገር መስጠት አይችልም። አንድ ሰው መጥቶ ቢሳደብ በቃ ስድብ ነው ያለው፣ ምን ያደርግ? ወይ የሚመርቅበት ጥሩ ነገር የሚናገርበትን ነገር ገዝታችሁ አልሰጣችሁት። ገባችሁ አይደለ? ስለዚህ ያላችሁን ነገር ሰዎች ያላቸውን ነገር ስለሚሰጡ እናንተም ያላችሁን ነገር ለመስጠት ሞክሩ እና እዛ ነገር ላይ ለመብርታት ሞክሩ። በዚህ አጋጣሚ በቃ ለሰዎች መሰናከያ ምክንያት አትሁኑ። በዚህ አጋጣሚ ጃያ አመሰግናለሁኝ። ምናልባት ከገባሁ አይቀር እንደው አንዲት ሐሳብ እንትን ብዬ ጥያቄ ጠይቄ ምናልባት እናንተ የምትጠይቁ ከሆነ እንትን ብዬ እወጣለሁ። ምንድነው የመጀመሪያ ጥያቄ የእንትን ጉዳይ ላይ ብዙ ጊዜ እንደው ወየን የተደራሽነት ችግር እንደሆነ ማላውቅም ጥያቄ ሲጠየቅ ወይ አጋጣሚው አልገጠመኝ ይሆናል የአላህ እንትን የመኖሩን ማረጋገጫ ምንድነው ማለት በክርስትና የሚባል ነገር አለ እና የእስልምናውን ብሰማው ደስ ይለኛል። ማለት የሱ መኖሩ ህልውናውን በምን አውቀን ነው አሁን ወይንም በምን አውቃችሁ ነው ህልውናው መኖሩ ማረጋገጫው እንደው የተጻፈው ቁርአን ነው ያመናችሁት ወይንስ ሌላ ማረጋገጫ አለ? አግኝተህ ከሆነ ቴንክ ያው እኔ መልስሎትና ወንድሞችም ይጨምራል። ያው አላህ መኖሩ ያው አላህ ሲጀመር ምንድነው ብለን ስንጠይቅ እኛ አላህ ሰው ነው ብለን አናምንም። አላህ ፈጣሪ ነው ብለን ነው የምናምነው እና ያ ፈጣሪ ደግሞ ይፈጥራል። እሺ ኡስታዝ ስለዚህ ያ አላህ ብለን የምንጠራው አለ ብለን የምናምነው አምላክ ፈጣሪ ነው ብለን እናምናለን። ስለዚህ ይፈጥራል ማለት ነው። እኔ ደግሞ እንደ አንድ ሰው ፍጡር ነኝ ብዬ አምናለሁ። ስለዚህ አላህ ስለመኖሩ እኔም ምስክር ነኝ እኔ ራሴ
አባ ዮናስ ሌሎችም ወንድሞች ማለቴ ምንም መሰለህ አሁን ማለት አሁን አንድ የማያምን ሰው ወይንም ደግሞ ፈጣሪ የለም ብሎ የሚያምን ሰው እንደምታውቀው ዓለማችን ሰፊ ናት። እንደዛ አይነት አመለካከት ኢትዮጵያ ውስጥም አሉ። እርግጥ ኢትዮጵያዎቹ ትንሽ ለጌጥ ወይንም ደግሞ አራዳ ለመሆን ብለው ይመስላል ብዙዎቹ። አንዳንዶቹ ትንሽ ያነበብን ብለው ሊሆን ይችላል። ብቻ ምክንያታቸው ምንም ይሆን እንደዛ አይነት ሰዎች እኛም ሀገር አሉ፣ በሌላው ዓለም የበዛ ነው። ስለዚህ አሁን ያንን ሰው እንዴት አድርገህ ነው ፕሩፍ የምታደርግለት? ለምሳሌ አንተ እኔ ቁርአንን አንብቤ ብትል አይቀበልህም። ምክንያቱም እሱን ላይቀበለው ይችላል። ማረጋገጫ የሆነ ለህሊናው የሚመች ማረጋገጫ ምንድነው የምትሰጠው? ያን የለም ብሎ ለሚያምን ወይንም ደግሞ አሳየኝና ልመን ወይንም ደግሞ በምን ልወቀው ቢልህ ማለት ነው በምንድነው የምታሳየው? ለምሳሌ ክርስትና እንዳልከው በስጋ የተገለጸ ብሎ የሚያስረዳበት መንገድ ሊኖረው ይችላል። እናንተ ጋር ደግሞ በስጋ መገለጥ ምናምን የሚባል ነገር የለም ፈጣሪ ብቻ ነው ብለህ ነው አሁን ቀደም ስትነግረኝ የነበረው። ያንን አሁን ለአንተ አእምሮ በቂ ሊሆን ይችላል። ነገር ግን ሌላውን ሰው ለማምጣት ምን ትጠቀማለህ? ቴንክ ዩ። አዎ እኛ የማያምን ሰው መጀመሪያ ሲመጣ ወደኛ መጀመሪያ ምን አምኖ ነው የመጣው የሚለውን ነገር እናያለን። ምን አምኖ ነው የመጣው የሚለውን ነገር ስናይ ፈጣሪ እንዳለ ያምናሉ። የመጀመሪያ ጥያቄያችን ፈጣሪ እንደሌለ የማያምን ከሆነ እንግዲህ ወደ ሃይማኖታዊ ክርክር ሳይሆን ላይክ ይሄ ፈጣሪ መኖሩና አለመኖሩን ወደ ማለቱ ነው የምንሄደው ማለት ነው። ከዛ ፈጣሪ እንዳለ ካመነ በኋላ ፈጣሪ ምን አይነት ሊሆን ይችላል የሚለውንም ነገር እንሄዳለን። ፈጣሪስ ምን ይሆናል? ምክንያቱም ፈጣሪኛ አሁን ምንድነው ብለን የምናምነው እኛ ሰማይን ምድር ነው የፈጠረው አምላክ። እንግዲህ ማንም ሰው ሊስማማ እርሱም ራሱ ሊስማሙበት የሚችሉት ነገር ነው። በቁርአን ላይ አምላካችን አላህ እንዲህ ይለናል፣ በል እርሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱ አንድም ቢጤ የለውም ይላል። ይኸውን አምላካችን አንድ እንደሆነ ይሄ ጠቅላላ አንድነቱን ነው የሚመሰክርልን። እሱ አንድ ነው። ከዛ ደግሞ መጠጊያ የሁሉም መጠጊያ ነው። የሁሉም ማለት ነው የስነ ፍጥረት ሁሉ መጠጊያ ነው። ከዛ አልወለደም አልተወለደም የሚለው ደግሞ ምንድነው? እሱ ራሱን ዱፕሊኬት አላረገም ነው። ብቸኛ ነው። ብቸኝነቱን እያጸና ነው። ለእርሱም ደግሞ አንድ ቢጤ የለውም ሲል ደግሞ እርሱን የሚመስል ሌላ የለም ሁለተኛ። በቃ ይሄም አንድነቱን እያጸና ነው። ከዛ አሁን ለምሳሌ ይሄ ፈጣሪ ነው ብለህ ትቀበላለህ ወይ ነው ጥያቄው። ገባችሁ? አይ በቁርአን ላይ ነው ፈጣሪ አንድ ነው ብለህ ታምናለህ ወይ እንለዋለን። እንግዲህ እሱ እንደንተኑ ይሄዳል። ከዛ በኋላ እንግዲህ ፈጣሪ ነው ብለን በምናስበው ነገር ይህንን ፈጣሪ በቁርአን ውስጥ ራሱን የገለጠልንን አምላክ እንመዝናለን ማለት ነው። ጃዬ ቴንኪው። ግን ምን መሰለ አሁን ይሄ ለምሳሌ እናንተ ስናወራ መልካም ነው። ቢኮዝ ቢያንስ በፈጣሪ ህልውና አምናለሁ። እኔም አንተ ፈጣሪ አንዱ አምላክ የምትለውን እኔም አንዱ አምላክ ብዬ ነው የማምነው። ምናልባት ይሄ አንዱ አምላክ አካላት አሉት የሚለው ነው የሚለያየን። ስለዚህ አሁን የጥያቄ ምንድነው ማወቅ የፈለኩት እምነት የሌለው አንድ ፓጋን መጣ። ያ ፓጋን ለዛ ለምሳሌ የተለያዩ እምነቶች የኔም እምነት ተቋም የምትሰጠው መልስ አላት ለዚህ እምነት ምንድነው ለሌለው ፓጋን ሲመጣ ማለት ነው። ስለዚህ አሁን አንተ የምታስረዳው ነገር ለኔ ጥሩ ነው። ቢኮዝ እኔም ፈጣሪ አምናለሁኝ እና እንዲህ ነው ያልወለደ ያልተወለደ ምናምን ብለህ ስታስረዳ ጀስት በቃ እኔ ልቀበለው እችላለሁ፣ ግን ልንከራከርበት እንችላለን። ነገር ግን ይሄን ነገር ጭራሽ የማይቀበል አለ። ሳይንቲፊካሊ የምታውቀው ነው። ይሄ ቢግ ባንግ ቲዮሪም አለ። ስለዚህ ያንንም ይዞ ሊመጣ ይችላል እና ለዛ የሚሆን ቁርአን ወይንም ደግሞ ኢስላም አስቀምጧል ወይ ለእንደነዛ አይነት ሰዎች መልስ አለው? እሺ ሙቤ ይቀጥል። እሺ ያው ጥያቄው ስለሚመቸኝ ነው። እሺ የተንቀለቀልኩበት ትንሽ አንድ አካል በማያየው ነገር የሚታይን ነገር ተመርኩዞ እንዴት ሊያምን ይችላል የሚል ነው ጥያቄው ማለት ነው። ለምሳሌ ምንም እምነት የሌለው አካል አምላክ ለመኖሩ በምን ሊያውቅ ይችላል በሚል ጥያቄ ቁርአን አላህ Subhanahu Wa Ta'ala በአያቲሂ ወመኽሉቃቲሂ በፍጡራኖቹና እንዲሁ በሚታዩት ምልክቶች ይላል። በፍጡራኖቹ እንዴት አላህን ማወቅ ይቻላል? ለምሳሌ አንድ ሰው የሆነ መሬት ላይ እርጥበት ቢያገኝ ከእርጥበቱ በፊት ውሃውን አላየውም። ሌላም ፍሉድ ዘይት ሊሆን ይችላል አላየውም። ነገር ግን እርጥበቱን ብቻ መሬት ላይ በማየት ከዛ እርጥበቱ ከመፈጠሩ በፊት የሆነ ፍሉድ ፈሳሽ ነገር እዛ ቦታ እንዳለ ያረጋግጣል።
ትክክል ነኝ? ፈሳሹን ግን አላየሁም። ምልክቱን በማየት ብቻ እዛ ቦታ ፈሳሽ እንደነበረ ያረጋግጣል። ልክ እንደዚሁ ለምሳሌ ምድር ላይ የምናስተውላቸው ሌላ ሩቅ ሰማይ ጋር ምናምን ሳንሄድ የራሳችንን ነፍስ መመልከት እንችላለን። ለምሳሌ ሰውነታችን ውስጥ ብዙ ስርዓቶች አሉ። የምግብ ልመት የሚካሄድበት ዳይጀሽን ሲስተም፣ ሜታቦሊክ ፕሮሰስ፣ ብዙ አይነት ነገራቶች አሉ። ምግብ እንበላለን፣ ከዛ ተፈጭቶ ውስጥ ወፍጮ ቤት ይኖር ምን ይኖር አይታወቅም፣ ተፈጭቶ ወደ ታች መውጣት ያለበት ይወጣል፣ ወደ ሰውነት መሄድ ያለበት ይሄዳል። who build up this system? ይህንን በጣም ሶፊስቲኬትድ የሆነ ሲስተም ማን ነው ቢልድ ያደረገው? ሌላ አካል የምናውቀው ማለት ነው። የምናውቀው ሌላ አካል አለ ወይ እንደዚህ አይነት ነገርን ቢልድ ያደረገ ዴቨሎፕ ያደረገ ብለን ስንል ምድር ላይ ማንም አካል ይህንን ማድረግ እንደማይችል ምላሽ ይሰጠናል። እና ማን አደረገው የሚል ጥያቄ ይነሳል ጭንቅላታችን። there is a unique power ይህንን ሊያደርግ የሚችል ሰማይን እንደምናየው ለምሳሌ እኛ ቤት ስንሰራ መጀመሪያ መሰረት ሰርተን ነው ጣራ የምናንጣልለው። ነገር ግን ጣራን ያለ ምሰሶ እዚህ ቀረብ አድርገን እንትን ብንል ወደ መሬት ይወድቃል። ሰማይን ያለ ምሰሶ ያንን ያክል ግዙፍ ፍጥረት ከፍ ያደረገ ማን ነው ብለን ስንጠይቅ ምድር ላይ ያሉ አካላት በሙሉ ቢሰባሰቡ ይሄንን ማድረግ አይችሉም። አሁንም there is unique power ብለን እንላለን ማለት ነው። ፀሐይ ሁሉ ጊዜ ከአንድ በኩል ወጣ በአንድ በኩል ትገባለች። ይህንንስ ማን ነው የሚያስተናግረው? ይመሻል፣ ይነጋል። እነዚህን ነገር በማየት ቁርአን ላይ አላህ Subhanahu Wa Ta'ala ጌታ ለመኖሩ እንደምናውቅ ነግሮናል ማለት ነው። ቁል ሊመኒል አርዱ ወመን ፊሃ በምድር ላይ ያለ በሷም ላይ ያለ ነገር በሙሉ ለማን ነው በላቸው። ቁል መን ቢየዲሂ መለኩቱ ሰማዋት ወልአርድ ማን ነው የሰማይና የምድር ንግስና በእጁ የሆነው ጌታ ብሎ ይጠይቃል። ሌላ ምን መልሰው አካል አለን? ኦር ዩኒክ ፓወር ያለው አንድ አካል አንድነቱን ገና አላወቅንም፣ ግን የሆነ አካል እንዳለ አንድም ይሁን ሁለትም ይሁን የሆነ እኛ ያላየነው አካል እንዳለ እናውቃለን ማለት ነው። ምክንያቱም እዚህ ዩኒቨርስ ላይ እያንዳንዱ ነገር የሚፈጠረው እንዲሁ ራንደምሊ አይደለም። ለምሳሌ ኢቭን ዝናብ ራሱ እንዴት እንደሚዘንብ ሳይንስ ያስቀምጣል። ዝም ብሎ እንዲሁ የሚዘንብ ነገር አይደለም። ብዙ ፕሮሰስ ተከናውኗል። ያንን ፕሮሰስ ለማከናወን ደግሞ የግድ ኮንትሮለር ያስፈልጋል፣ ተቆጣጣሪ ማለት ነው። ይህን ሁሉ የሚቆጣጠረው ማን ነው ብለን ስንጠይቅ የሆነ ልዩ ፓወር እንዳለ እናውቃለን ማለት ነው። ይህንን ልዩ ፓወር ደግሞ ፍለጋ ምን ጋር እንመጣለን? ከሱ ከሆኑ ከተወረዱ መጽሐፍቶች ነብያዊ አስተምሮቶች ጋር ነውና እሱን እናገኘዋለን ማለት ነው። ፍለጋችን ምንድነው የሚሆነው? የሆነ ልዩ ፓወር እንዳለ እናውቃለን። እሱን ፍለጋ ወደ ሃይማኖት መጽሐፍቶች እንመለሳለን። ግልጽ ነው። ለምሳሌ ድንጋይ የሚያመልኩ አካላት ይህንን የተመለከቱትን ነገር ሰማይን ከፍ ማድረግ ይችላል ድንጋዩ? ላም የሚያመልኩ አካል ይሄ ላም ሰማይን ከፍ ማድረግ ይችላል ወይስ ራሱን አንገቱን ጠምዝዘን ብንጥለው መቋቋም አይችል ነው? እንዲሁ ሰው ከሰው ውስጥ የሆነ አካል እገሌ አምላክ ነው ብሎ ቢነሳ ያ አካል ሰማይን ብቻውን ከፍ ማድረግ ይችላል? ምድርን መዘርጋት ይችላል? እኔ ውስጥ ያለውን ሲስተም እሱን ይዘረጋው ብለን ኢቫሉዌት ስናደርጋቸው ሁሉም ውድቅ ይሆናሉ ማለት ነው። ወደ ሃይማኖት ተመልሰን ስንመጣ ማለት ነው። እኔ በዚህ ነው አምላኬን ያገኘሁት ማለት ነው። እሺ አመሰግናለሁ በጣም እዚሁ ጋር ተያያዥ አድርገህ እንድትመልስልኝ ማብራሪያው ጥሩ ነው። ምንድነው የነገሮች ተጽዕኖ ነገሮችን አይለዋውጥም እንዴ? ለምሳሌ ቀንና ሌሊት መፈራረቃቸው የሆነ አንድ ኃያል እንዳለ ብለኸኛል። አንድ እሱ ነው። የውሃውም የጤዛው ማሳያም ጠቅሰህልኛል። ግን ደግሞ የነገሮች መለዋወጥ ለምሳሌ እንደምታውቀው በሰማይ ላይ ያሉ አስትሮይዶች ከከዋክብት ጋር ሲጋጩ እንደዚህ አይነት ነገር ሌላ የመገመስ ወይንም ሌላ ነገር የመፍጠር ባህሪ አላቸው። እነዛ ደግሞ ግጭት ሲፈጠር ወይንም ደግሞ ፀሐይ ጋር ግጭት ሲፈጠር ፀሐይ ራሷን የምትመርዝበት ወይንም ደግሞ የተመረዘ ነገር እንደምታመነጭ የሚናገሩ ምሁራን አሉ። በእንደዚህ አይነት አጋጣሚ የሚቀያየር ወቅት ወይንም ደግሞ ነገሮች ሁሉ ለምሳሌ አንደኛ ይሆን ለምሳሌ አንድ ኃያል ፈጣሪ ካለ እቺ ምድር በአንድ ቀን ሌሊት ነክቶ በአንድ ቀን ቀንና ሌሊቱ ተመሳሳይ ለምን አልሆነም? ገብቷል አይደለ? ለምሳሌ አንድ ፈጣሪ ከሆነ በአንድ መመራት አለበት። ገብቷል? ዝብርቅርቅ ያለ ነገር እናያለን። ምክንያቱም ዓለም ራሷ በአህጉራት የተከፋፈለች ናት፣ የተገማመሰች ናት። ምክንያቱም ይሄ ውጥንቅጥ ወደ ቢግ ባንግ ቲዮሪ አይሄድም። ምክንያቱም ነገሮች ሲገማመሱ የሚፈጠር ነገር አለ የሚለው ማለት አሁንም ገና ኢትዮጵያ ትገመሳለች የሚልም የወቅቱ ምሁራንም እየተናገሩ ነው።
ስለዚህ የወቅቶቹ አንድ አይነት አይደለም የፊክስድ ታይም የላቸውም ይሄ እንዳለ ማለት እሱ ካለ ያንን ፊክስድ ለምን አያደርገውም ነው አንደኛ ነገር ሁለተኛ ነገር ደግሞ ለምሳሌ በፍጡራን ደረጃ አሁን አንተ አንዳንድ ካነበብኳቸው አንፃር ነው እየጠየቅኩ ያለሁት ለምሳሌ የሆነ አንድ ንጹህ የሆነ ቆዳ ወይንም ደግሞ ስጋ ምንም አፈር ውስጥ ቆፍረህ ዝም ብለህ እዛጋ ብትቀብረው ወዲያውኑ ፍጡራንን የሚያፈራው ከዚህ አንፃር አሁን የፈጣሪን እንደዚህ ፈጣሪነቱን አይጻረርብህም ወይ ማለት እንደዚህ ተፈጥሯዊ ነገር ይሄ ቢግ ባንግ ቲዮሪ አንዱ ነገር ወይንም ደግሞ ይሄ ምንድነው በእንትን በዘረመል የሚመጣ ነገር አይደለም ወይ አንዱ አንዱን እየፈጠረ ይሄ ተፋጥሮ ማለት ነው እንደዛ ልንለው አንችልም ወይ ምክንያቱም እንዳልኩ ስጋውን ብታስገባው ተልቶ ወይንም ሌላ ፍጡራን ሲያፈራ ታይዋለህ እና እስቲ እንደው አጌታዬ ከሆነ እነዚህን ኤክስፕሌን አድርግልኝ ቴንክ አዎ አላህም ለእንደዚህ አይነት ጥያቄ ምላሽ ይሰጣል ስለዚህ ባንክ ቲዮሪ ነው ሌላው ኢንፍሉዌንስ ማድረግ የሚችል አካል ካለ ያለውን ፕሮሰስ ለምሳሌ አላህ Subhanahu Wa Ta'ala አንድን አካል ምን ብሎ ይጠይቀዋል መሰለ ጌታዬ እሱ ያው ያደርጋል እንዲሁም ይገድላል ብሏል አና ወህይ ወኡሚካ እኔም ያው አደርጋለሁ እገድላለሁ ምን ታመጣ ነው ብሏል ነብዩ ነው እንደዚህ ብሏል ከዛ ምን ብሏል ቃል ድምጽ አይሰማም እሺ ሞባይል ከታይ ድምጽ አይሰማም ሰውዬ አጠገብ ስልክ እያወራ ነው አሁን ዞር እና አንዱን ሰውዬ ምን አለው መሰለ ነብይ ነው እንደዚህ የሚለው እሺ እኔ ያው አደርጋለሁ አምላኪ ያው ያደርጋል ይገድላል ባለው ጊዜ ባለ አነ ወህይ ወኡሚት እኔም ያው አደርጋለሁ እገድላለሁ አለ ከዛ ምን ብሎ ሞገታው ኢነላህ ያእቲ ቢሸምሲ ሚነል መሽሪቅ ፈአቲ ቢሃ ሚነል መግሪብ አለ የኔ ጌታ አላህ ፀሐይን በምስራቅ በኩል ያወጣታል አንተ ደግሞ ይሄን ኢንፍሉዌንስ ፍጠርና ምትችል ከሆነ አፌክት ማድረግ የሚችል ከሆነ ኤኒ ኢንቫይሮንመንታል ኮንዲሽን ኤኒ ፐርሰን ይሄንን ፕሮሰስ አፌክት ማድረግ መቀየር የሚችል ከሆነ ፈአቲ ቢሃ ሚነል መግሪብ ከመግቢያው በኩል ፀሐይ ከምትገባበት በኩል እንድትወጣ አድርግ ይላል ነገር ግን አላህ በፈለገ ጊዜ ይሄንን የትንሳኤ ቀን ከመውጫው በኩል ሌላ ኤክስተርናል ፋክተር ይሁን any other person who can do this ይሄንን ማድረግ የሚችል ካለ አላህ ኦልተርናቲቭ ሰጥቷል እንደዚሁም ደግሞ ቀናቶቹ ለምሳሌ ቀንና ሌሊት መፈራረቁ ለምን ሁሌ ቀን አልሆነም ለምን ሁሌ ሌሊት አልሆነም የሚል ነገር አያስነሳም if though ባረክ ተቋርጣል ኔትወርክ አቋረጠ መሰለኝ ወይስ ከኔ ነው ማኝም ተቋርጧል እሺ ጃቢር አለክ እሺ ምንድነው እኔ ሙቪም ያለው ነገር እንደሆነ ሆኖ ምንም ለማያምን ሰው መጀመሪያ ፈጣሪ ነው እሺ አረያ አንቀጥል ሀጂ ካንተ በኋላ ቀጥላል አመሰግናለሁ መጀመሪያ አባ ዮሐንስ ቁርአን የሚያስቀምጠው ነገር አለ ላይክ ሎፍ ኮጃሊቲ ተጠቅመና ቁርአን የሚያወራው ነገር ምንድነው ይሄ ዓለም ወይም ደግሞ ይሄ ፍጥረት ያለ ፈጣሪ መጣ ነው ወይስ እናንተ ናችሁ የፈጠራችሁ ይላል ቁርአን ላይ ማለት ነው አላህ ወይ እናንተ ናችሁ የፈጠራችሁት ወይ ደግሞ ያለ ፈጣሪ ነው የመጣው እስቲ መልሱ ብሎ ይጠይቃል ማለት ነው ስለዚህ ላይክ ያለ ምንም ምክንያት የመጣ ነገር የለም ብሎ ያስቀምጣል ስለዚህ አንተ ለምሳሌ እንደዛ ታምናለህ ካለ ምንም እንትን የለውም ኮዝ የለውም ያለ ለመምጣቱ ስለዚህ ላይ ኮዝ እንዳለው ያስቀምጣል ወይ አንተ ነው የፈጠርከው ይላል ወይ ደግሞ ወይ አንተ ነህ ፈጣሪ ወይስ ደግሞ ያለ ምን ፈጣሪ የመጡ ናቸው አንኛ ሰውን ፈጣሪ ነው አይችልም ወይ ደግሞ ያለ ምንም ምክንያት የሆነ ነገር ሊመጣ አይችልም ስለዚህ ይሄ ምንድነው ላይክ የሆነ ነገር ያስቀምጠ ነው ማለት ነው ስለዚህ ምን ይላል አሁን ሆነን የምናየው ነገር አለ አይደል መጀመሪያ ያለው ሆኖ የምናየው ነገር ወይም ደግሞ እኛ መጀመሪያ ያለን ስለዚህ መጀመሪያ ያለው ነገር አስጀማሪ አለው ብሎ ያስቀምጣል ቁርአን ኃያል የሆነ አምላክ አለ ብሎ ያስቀምጣል ማለት ነው ሌላኛው ፋይን ቲዩኒንግ ነው ላይክ የሆነ ተመልከቱ አታስተውሉም ምን ያለ ይገልጻል ቁርአን ውስጥ ማለት ነው አላህ ለምሳሌ
የሰማይ አፈጣጠርን ቀንና ሌሊትን አታስተውሉም ምን ወይ በእነዛ ውስጥ ማስረጃ አለ እያለ ያስቀምጣል። ለምሳሌ የምድር ከፀሐይ ያላት ርቀት አለ አይደል? ላይክ ፋይን የሆነ ነው የሆነ የተስተካከለ አቀማመጥ አለው። ሶ ያንን ይሄ ለሰው ልጅ እንደሚያመች ለዚህ ፍጥረት እንዲያመች ተደርጎ የተቀመጠ ነገር ነው። ምድር በፀሐይ ዙራ መዞራ ራሷ ያላት ርቀት ትንሽ ከፍ ብትል ዝቅ ብትል የሚለው ነገር ላይ ቁርአን ውስጥ ለምታገኘው ራሱ ቁርአን ይሄን ነገር አታስተውሉም ወይ ብሎ ራሱ እኮ ይጠይቃል አላህ ማለት ነው። እንዴት ነው ይሄን ነገር የማታስቡት ያለ ያስቀምጣልና እኛው ያ ነው በሰማይና በምድር መፈጠር በቀንና በሌሊት መተካካት ውስጥ ለባለ አእምሮች በእርግጥ ማስረጃዎች አሉ ይላል ሱረቱል ኢምራን ቁጥር 190 ላይ ማለት ነው። ስለዚህ አስተውለ ላይክ ተፈጥሮ ውስጥ እንትን ታገኛለህ ነው ባጭሩ። በቃ ያላን ስራ ያላን ተአምራት ታገኛለህ። ላይክ ለአንተ ምን ያክል ህይወት እንዲመች አድርጎ እንደፈጠረ። ስለዚህ የሆነ ክሬተር አለ ብለን እንድታስብ የሚያስቀምጥ ነገር አለ ማለት ነው። ሌላኛው ቁርአን ውስጥ ብዙ ተአምራቶች አሉ። ለምሳሌ ስለ ሰው እንዴት እንደተፈጠረ የሰው አፈጣጠር ላይክ እንትን አለ አይደል? ስቴፕ አለው፣ ደረጃ አለው። ከዘር ከትንሽዬ ዘር ከደካማ ዘር ከዛ በኋላ ደግሞ አጥንት ቆዳ ምናምን እያለ እያንዳንዱ ስቴፕ ያስቀምጣል ቁርአን ውስጥ ማለት ነው። እና ያኛው ነገር ራሱ ላይክ ምንድነው ምንም በጅህልና ዘመን ወይም ደግሞ ላይክ እውቀቱ ወይ ይሄ እውቀት በሌለበት ዘመን አልተላቸዋል። ከዛ ደግሞ ለህዝቦቹ እንዲናገሩ አድርጓል የሰውን አፈጣጠር ማለት ነው። ስለዚህ ላይክ ማንም የማያውቀው ነገር ገላጭ እየሆነ ነው ማለት ነው። ላይክ አምላክ ማንም የማያውቀው ነገር እየገለጠ ነው። ሌላ ስለ ምድር ብናነሳ ለማን ነው ስለ ተራሮች ብናነሳ ተራሮችን ችካል እንዳደረገ ወይም ደግሞ ለመሬት እንዳታረገርግ እንዳደረገ ይናገራል። ላይክ ሳይንስ ራሱ ኮንፊርም የተደረገ ነገር ነው። ስለዚህ እኔ ተራራን የተከልኩት ምድር እንዳታረገርግ ነው ካለ ላይክ ቀደም ያልኩት ነገር አለ አይደል? ለምንድን ነው ላይክ ፋይን ቱኒንግ የሚለው ማለት ነው። ያን ነገር እያስቀመጠ ነው። በቃ እኔን ያመቻቸውልህ እያለ ነው። ስለዚህ ያን ነገር ደግሞ ቀድሞ ነው የነገረው። ማንም ሳያውቅ በፊት ቀድሞ ነው ያስቀመጠው። ስለዚህ ሁሉንም ያውቀው አምላክ ሁሉንም ላይክ ከሁሉም በላይ የሆነ አምላክ ያን ነገር እንዳደረገ ትረዳለህ ማለት ነው። ሌሎ ቀጥሉ ድምጽ ይታፈ ኦኬ እሺ መልካም ነው። እሺ ቆይ አባይ ዮናስ የሚጨምርልህ ሰው ቆይ ላስገባ። እሟይመን አለሽ? እሟይመን አለሁ መንበረ ናውሪያት። እሺ መንበረ አለች። መንበረ ሰላም ነው፣ ሙስሊም ናት። አዎ ሰላምቴ ናት። መንቢ አለሽ? ሰላም አለይኩም። በውስጥ ጻፊልኝ በቃ ፎሎ አድርጊያትና መንቢ ፎሎ ተደራረጉና በውስጥ አውሩ። እሺ እሷ እንትን ትልሻለች። ሰው ላስገባ ብዬ ነው። ፎሎ አድርጊያት ጻፉ። እሺ ትጻፍልኝ፣ ችግር የለውም መልስላታለሁ። እሺ ሙቢ ያልጨረሰው ሐሳብ አለ መሰለኝ ላስጨርስ። ይሰማል እኮ ሙቢ ይሰማል። ሙቢ ኔትወርክ አስቸገረው። እሺ ቀጥሉ በቃ አባይ ማለት እሺ ቀጥል። እሺ ሌላኛው ምን መሰለህ አባይ ዮናስ ፊጥራ የሚባል ነገር አለ በእስልምና ማለት ነው። ላይክ የተፈጠርክበት አሁን ያለበት ምንድን ነው? አንድ ሰው ሲፈጠር ኮንሺየስሊ ላይክ አምላክ እንዳለ ያምናል። ከዛ በኋላ ይሄኛው ነገር ደግሞ ላይክ በሳይንስ ምንድን ነው ያጠኑት ነገር ነው። ላይክ በኦክስፎርድ ዩኒቨርሲቲ ህጻናቶችን ሰብስቦ ከዛ በኋላ ላይክ ምንድን ነው የሚያመጡት ሪዛልት ወደ ምንድን ነው የሚሄዱት? አምላክ አለ ወደሚል ነው የሄዱት ወይስ አምላክ የለም ወደሚል ነው የሄዱት? የፊጥራን ሐሳብ በቁርአን እናገኛለን። ከዛ ደግሞ ላይክ ጥናት በተደረገ ሁኔታ ሰዎቹ የሆኑ ልጆች ወደ ምንድን ነው የሚሄዱት? አምላክ አለ ወደሚል ዝንባሌ ነው የሚሄዱት። ከሰው ተምሮ አይደለም የሆነ ግፊት ኖሮባቸው ማለት አይደለም። አምላክን የመፈለግ እንትን ነው ማለት ነው። የመፈለግ እንትን አለ ምንድን ነው ኮንሺየስነስ በቃ ላይክ እንደዛ በለው ብቻ። ስለዚህ የፊጥራ ሐሳብ አለ። ስለዚህ ያን ደግሞ አምላክ አላህ በቁርአን ይነገረናል ማለት ነው። ስለዚህ ጨምርበት አሚር፣ እኔ እየመረጥኩ አይደለም። ጨምርበት እሺ፣ አንተ ሰፋ አድርገህ ንገረን።
ግን አሚር አልኩኝ ፒኬ ቢስሚላህ ጃቢር ማጠቃለያ ሳትሰጥ አንድ ሁለት ነጥቦችን ላነሳለት ፈልጋለሁ ፈቃደኛ ከሆንክ። አሚር ቀጥል። ጀዛከላህ ጃ ብስሚላህ። ያው አላህ ሱብሓነሁ ወተዓላ በቁርአኑ የሚነግረን አንድ ነገር አለና ሱረቱል ፉሲለት ምዕራፍ 40 ቁጥር 53 ላይ ሰኑሪሂም አያቲና ፊል አፋቂ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁል ሐቅ ይላልና እርሱ እውነት መሆኑ ለእነርሱ እስኪገለጥላቸው ድረስ በአጽናፎቹ ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶች በእርግጥ እናሳያቸዋለን ይላል አላህ ሱብሓነሁ ወተዓላ። እና ይህንን አስታኮ ቅድም ረያን ያነሳቸው ነገሮች ነበረ በኢስላም አንተኒ ከላም ኮስሞሎጂካል አርጊመንት ከሚባሉት ውስጥ ማለት ነው። ሙቤም እንዳለው የሆነ በረሃ ላይ አንድ የረጠበ ነገር ብናገኝና ያ የረጠበው ነገር እርጥበቱ የተገኘው የሆነ ፈሳሽ ፈሶበት እንደሆነ ማንኛውም አይምሮ ያለው ሰው ይገነዘባል። ስለዚህ እኛም ፍጥረት ዓለሙን በማየት ብቻ አላህ Subhanahu Wa Ta'ala መኖሩን እናረጋግጣለን። ለዛ ነው አላህ Subhanahu Wa Ta'ala በሱረቱ ጡር ምዕራፍ 52 ቁጥር 36 ላይ ቁጥር 36 ወይ 38 አካባቢ ላይ የሚያወራው ነገር አለ። ስለ ቅድም ረያን ያነሳው አርጊውመንት ማለት ነው። ምን የሚል ነው? ወይስ ያለ አንዳች ፈጣሪ ተፈጠሩ ነው ወይስ እነሱን እናንተ ፈጠራችሁን ይላል። ስለ ሰማያትና ምድርን እናንተ ናችሁ የፈጠራችሁት ወይ ዝም ብሎ ከመሬት ተነስቶ የተገኘ ነገር ነው በማለት አላህ Subhanahu Wa Ta'ala ይናገራል። ስለዚህ ፍጥረታትን እንድናይ በራሱ ይነግረናል ነው። ሱረቱል ኢምራን ምዕራፍ 3 ቁጥር 190 ላይ ኢነ ፊ ኸልቂ ሰማዋቲ ወልአርድ ወእኽቲላፊል ለይሊ ወነሃር ምንድነው ለአያትን ሊኡሊል አልባብ ይላልና ሰማያትና ምድርን በመፍጠር ሌሊትና ቀንን በመተካካት ለባለ አእምሮዎች በእርግጥ ምልክቶችን እናሳያለን። አእምሮ ላላቸው ሰዎች ፍጥረት ዓለሙን በማየት ፈጣሪ እንዳለ እንዲደርሱበት ልክ ሱረቱ ፉሲለት ምዕራፍ 41 ላይ እንዳወራው ሁሉ ለነሱ በነፍሶቻቸውና በአጽናፈ ዓለሙ ውስጥ ምልክቶችን በእርግጥ እናሳያቸዋለን። እውነት መሆኑ እስኪገለጥላቸው ድረስ ምልክቶችን በእርግጥ እንትን እንላቸዋለን እናሳያቸዋለን ብሎ በኋላ አላህ Subhanahu Wa Ta'ala ሱረቱል ኢምራን ላይ ለባለ አእምሮዎች አለ። ለባለ አእምሮዎች እነዚህን ለሚያስተነትኑ ግልጽ የሆነ ማስረጃ ነው በማለት አላህ Subhanahu Wa Ta'ala ነግሮናል ነው። ከዛ እነዚህ ነገሮች አይተን ቁርአን ላይ ያሉ ተአምራቶችን ይዘን ከአምላክ ለመኖሩና ላለመኖሩ ማረጋገጫ ላይ መድረስ እንችላለን ነው። ምክንያቱም ቅድም አባ ያነሱት ፖይንቶች አሉና ቢግ ባንግ ቲዮሪን የመሳሰሉና እነዚህ ቲዮሪዎችን ራሱ ዝም ብለን ሄደን እንትን እያልን ብንሄድ ምንድነው እየተከተልን ብንሄድ መጨረሻ ላይ የምንደርሰው ቢግ ባንግ ቲዮሪ በራሱ ወስዶ እንትን የሚለን አምላክ ጋር ነው። አምላክ አለ የሚለው ቦታ ላይ ምክንያቱም መጨረሻ ላይ የሆነ ነገርን ፈጠረ የሆነ ነገርን ፈጠረ እያልን ከዛ ምንም ነገር የለም የሚለው ላይ እንደርሳለን አይደል? ምንም ነገር የለም ካልን ደግሞ እኛ ራሱ የለንም ነው። ምክንያቱም ምንም ነገር ከሌለ መጀመሪያውኑ ከየት ነው የመጣ ነው? የሆነ ነገር አይደል? የሆነ ነገርን ፈጠረ እያላችሁ ነው አይደል የነገራችሁን? ስለዚህ ምንም ነገር ከሌለ እኛም የለንም ነው። ከየት መጣን ሲጀመር? ስለዚህ የሆነ ነገር አለ። እናንተ እንዳላችሁት የሆነ ነገርን እየፈጠረ እንዲመጣ በራሱ ለምሳሌ ስጋ ሲቆይ ትልን እንዲወልድ ለማድረግ ራሱ ያን ስጋውን የፈጠረው አካል አለ ነው። እኛ ደግሞ ያንን ነው አላህ Subhanahu Wa Ta'ala ልክ እንዳለው ሰማያትና ምድርን እናንተ ፈጠራችሁ ወይስ ራሳቸውን ፈጠሩ ብሎ ያለን ማለት ነው። ስለዚህ የሰማያትና የምድር ፈጣሪ ወይም ደግሞ የሆነ ነገርን እየፈጠረ መጣ የተባለው ነገር በራሱ አምላክ እንዳለ የሚያሳየን ነገር ነው። ልክ ስጋው ትልን ወለደ እንዳላችሁት ሁሉ ስጋውን ያስቀመጠው ነገር የፈጠረው አካል አለ። ምክንያቱም ስጋው ከሌለ ስጋውን ያስቀመጠው አካል ከሌለ ስጋውን ምን ፈጠረው? የሆነ ነገር አስገኘው ካላችሁ ማለት ነው። ስለዚህ at the end of the day አምላክ አለ የሚለውን ነገር ነው የሚወስደን
ሙሉ ሳይንቲፊክ እንደዚህ አምላክ ላለመኖሩ ብለው እንትንን ኮዝ አድርጎ እንትንን ኮዝ አድርጎ የሆነ ነገርን ኮዝ አድርጎ መጨረሻ ላይ እኛ ተፈጠርን የሚለው ነገር በራሱ እያንዳንዱ ቲዮሪ አምላክ አለ የሚለውን ነገር ነው የሚያሳየው። እና ይሄንን ለማለት ነው። ጃይ አፎን ካበዛው ቀጥሉ። ኦኬ ቀጥሉ። እሺ አላችሁ አይደለ? ቆይ እንትን አለ አስገባው አቡኪ ስለመጣ ቀጥሉ። አባ ዮናስ መጣው። እሺ አንድ 10 ደቂቃ የለውም እያያችሁ ቀጥሉ። አባ ዮናስ እሺ ቴንክ ዩ። እሺ እዚህ ጋር አሁን የምታብራሩልኝ የሚነሱ ጥያቄዎች አሉ፣ የኔም ጥያቄዎች ናቸው። ምንድነው አሁን ለምሳሌ ቀደም አንድ የተናገርኩት ነገር አለ። የፀሐይን ኡስታዙ የቀንና ሌሊት መፈራረቅን ነግረውኝ ነበር። ቀንና ሌሊት አንድ አይደሉም፣ ዓለም ላይ አለመሆናቸው በራሱ ክላሽ ያደርጋል። በዚህ ምክንያት ይሄኛው ይፈርሳል ማለት ነው። እንትኑ ማለት የቀረበው ማስረጃ አንዱ እሱ ነው። ሁለተኛ ነገር ደግሞ ምንድነው ዓለም ራሷ አንድ አይደለችም፣ የተዘበራረቀችና ከሰባት የተከፈለች ናት። አሁንም እየተከፈለች ልትሄድ የምትችል መሆኗ ወደ ኢቮሉሽን ይጠጋል ማለት ነው። አንደኛው ነገር። ሌላ ደግሞ ምንድነው ከማህፀን ውጭ የሚደረጉ የሚያድጉ ሰዎች አሉ ከማህፀን ውጭ። ምክንያቱም አሁን የፈጣሪ ስትራክቸራሊ እንደዚህ እኛ አሁን ወንድና ሴት በሚያደርገው እንትን ሪአክሽን ነው ያው እንደምታውቁት ልጅ የሚወለደው። ነገር ግን ይሄ ነገር አሁን በልጽጎ ከማህፀን ውጭ የሚያድጉ ሰዎች መኖራቸው አሁን ሳይንቲፊካሊ እየተደረሰበት ነው። ይህ ማለት አሁን ይሄ ነገር አሁን የፈጣሪ ከሆነ እንደዛ አይነት ነገሮች የሚኖሩበት ሁኔታ አይኖርም ነበር ነው። ሌላው ምንድነው ትራንስጀንደር መኖሩ። ምክንያቱም አንድ ሰው የተፈጠረ ከሆነ አሁን ራሱን መለወጥ ከቻለ እንዴት ተደርጎ ነው ፈጣሪ አለው የሚያሰኘው? ራሱን እኮ እየለወጠ ነው። ዓለማችን ላይ የምታዩት ነው። ኢትዮጵያም ውስጥ ሴቱ ወንዱ ደግሞ ሴት እየተሆነ ነው፣ እያየን ነው። ኢትዮጵያ ውስጥ ዓለም ላይ እንኳን የቆየ ነው። ስለዚህ ይሄ ፈጣሪ ፈጠረኝ ብላችሁ ለመናገር ይሄ ጋር አይጻረርም ወይ? ለምን ዮናስ ወደ ሴት መቀየር ከቻለ ወይንም ደግሞ ኡስታዝ ጀማል እንደዚህ ወይንም ደግሞ ዛሃራ ወደ ወንድ መቀየር ከቻለች ይሄ ምንድነው ታዲያ ፕሩፍ ሊያደርግልን የሚችለው ነው? ሌላ ልናፈርሰው መቻላችን ለምሳሌ አሁን የፈጣሪ ፍጡር ነው ብለን የምናስባቸው ነገሮች አሉ።